ብዙ ጊዜ የሚመጣና እዛ ደንበኛ ይሆናል ልጅ አለና የመጀመሪያ ቀን ሲጠራኝ አይ እኔ እኮ ቢዝነስ አልሰራም ምናምን አልኩት። አይ እኔም እኮ ለዛ እንደማሰሪ ስለማቅ ነው የጠራሁሽ። እዚህ ቤት ውስጥ ሆነሽ ባለመስራትሽ በጣም አድንቄሽ በጣም ወድጅሽ ነው። ለማንኛውም ምን ትጣጫለሽ? ምን ልዘዝልሽ? ምናምን አይ እኔ የምጠጣው ለስላሳ ነው። ከዛ ስለው ለስላሳ ጋበዘኝ። በምን ወደዚህ ገባሽ? ቤተሰብ የለሽም ምናምን ያው ማንኛውም ሰው እንደሚጠይቀው ጥያቄ እሱም ጠይቀኝ። እኔም ለምን እንደመጣው ነገርኩት። ትምህርቴን አቋርጬ እንደሆነ ምናምን ትማሪያለሽ ችግር የለውም ጥሩ አጋጣሚ ነው ከኔ ጋር በቃ ጓደኛ እንሆናለን አለኝ። ምን ቢማላልኩም ምንም አላልኩትም። ያው የተወሰነ አወራን። ነገ እመጣለሁ ብሎኝ ሄደ። ከዛ በየቀኑ ይመጣል። አብረን እናመሻለን እናወራለን። ከዛ ሴቶቹ አንቺ ይሄ ልጅ እኮ ለምን አያችሁኝ ብሎ እኮ ይማታል እንዴት ተገባባሽ አሉኝ። አይ እኔም አላቅም ምንም ቢልሽ ምን አብረሽ እንዳትጃሉኝ። አንደኛ እንጂ ቢዝነስ አሰሪ ውጭ ብታድሪ ጋሼ ቢሰማ ባለቤቱ ቀጥታ ቢዝነስ ጀምሪ ነው የሚልሽ እና ከሱ ጋር እንዳትሄጂ ብሎም አስተነቀቁኝ። ይመጣል እራት ይጋብዘኛል። አንድ ወንድ አስተናጋጅ እሱንም ያስተናግደው ልጅ አለና በተኛሁበት ጧት ቁርስ ያመጣልኛል ልጁ። ምንድነው ማን አዝዞ ነው? ሴቶቹ መስለውኝ እነሱ ሳይመጡ ነው ብቻዬን አልበላም እላለሁ። አይ እሱ እኮ ነው እንደዚህ ያዝዞልሽ ነው ሄደው ማታ እኮ ከፍሎ ነው ሂሳብ ሄደው ይለኛል። ለምን በቃ እኔ መፍራት ጀመርኩኝ። ምንም በተመለከተ ነው እንደሚያረጋግልኝ እላለሁ። እነግራቸዋለሁ ለጓደኞቼ። ምን አስጨነቀሽ? የራሱ ጉዳይ ነው። ኖሮት ነው አይደል የከፈለልሽ ይክፈል፣ ነገም ከመጣ ይክፈል። ግን ምንም ቢልሽ አብረሽ እንዳትጅሉ። ከዛ እሱ ከፍሎ ሲሄድ እኔ ከነሱ ጋር ባላለሁ። አድረው ከሆነ እነሱ እስከሚመጡ ቁጭ አርጌ እጠብቃለሁ። ሲመጡ ይሄው ዛሬም ቁርስ ታዞልኛል እላለሁ። እንበላለን። አንተ እዚህ ራት በላው የሚያስፈልገኝ ነገር ሁሉ እዚህ አድርገልኛል። እንደገና ደግሞ ለምንድነው የምትከፍለው? እኔ በጣም እየከበደኝ ነው የምታረጋግልኝ ነገር ስለው አንቺ ይሄንን ቀላሉን ነገር ታስበልሽ እንደገና እኮ ወደፊት ማስተካከል የምፈልጋቸው ነገሮች ስላሉ ያንን ለስከማስተካከል ነው እንጂ እዚህ ቤት ውስጥ አንድም ቀን እንድታድር ያልፈልግም። አብረን ነው የምንኖረው። እኔ እንደውም አብረን ተጋብተን ልጅ ወልደን ብዙ ተአምር እንድንሰራ ነው የምፈልገው ካንቺ ጋር ይላል። እሱ የአዲስ አበባ ተወልዶ ያደገ ነው፣ እዛው ሰፈር ተወልዶ ያደገ ነውና አንተ እዚህ ተወልደን ያደግከው ተአምረህ ጨርሰህ የራስህ ስራ ኑሮ እኔ እኮ በጣም እኔ እናንተ የሰማይና የምድር ያህል ልዩነት አለን። ለምን እኔ ለኔ እንደዚህ ልታደርግ ቻልክ? ላንተ የሚሆንህ ሰው አተህ ነው ወይስ ምንን በተመለከተ ነው እንደምታረጋግልኝ? ታሪክሽ ህይወትሽ ያሳዝናል። የነገርሽኝ ነገር ሁሉ ያሳዝናል። ስለዚህ እኔ አንቺን ላስተምርሽ ፈልጋለሁ፣ አስተምርሻለሁ። አብረን እየኖር ቢዝነስ እንዳሰሪ ይሄ ጥንካሬሽ ራሱ እነሱ ሴቶችን አይተሽ እንደነሱ አለመሆንሽ። እነሱ ሜካፕ ይቀባሉ ይኳላሉ፣ አንቺ ግን በራስሽ በተፈጥሮሽ ብቻ ያለኝ ይበቃኛል ብለሽ መውጣትሽ ራሱ ይሄ በቂ ነው ለኔ ይለኛል። ምንም ብልሽ ለሴቶቹ እንዳትነግራቸው ይለኛል። ምንም እኔ የምልሽ ነገር አንድ ነገር ሴቶቹ ሊያጣሉን ይችላሉ። እኔና አንቺን እኔ በኔ ሊናደዱብኝ ስለሚችሉ አንቺን ስለወደድኩሽ አንቺን ከዚህ ህይወት ሊያወጣት ነው ብለው ሊቃኑብሽ ሁሉ ይችላሉ ይለኛል። ያው አንዳንዴ በሴቶቹ ሲመጣብኝ ደግሞ እኔ ለነሱ ለኔ ያላቸውን ክብር ስለማቀው እነሱ በኔ ላይ ምንም አይነት ክፋት የኔን ክፉ ስለማይፈልጉ ስለማቀ እናደዳለሁ። አብልጬ በጣም ለምግባባቸው ሴቶች ያለውን ነገር ሁሉ የሚለኝን ሁሉ እንዲህ ያለ ብዬ ስነግራቸው ዝም በዩ በአፉ እንዲብልሽም በእርግጠኝነት ወስዶ እስካላስቀመጠሽ ድረስ እውነት ይሆናል ብለሽ እንዳታስቢ ይሉኛል። ከዛ እንደዚህ ያልን ቆየን። ሲቀር ሁሉ ቅር ይለኛል። እየደወልኩ ዛሬ ደብሮኛል ምን ብዬ አስመጣዋለሁ እና ብዬ ማለት ነውና እየተለማመድ ብዙ ለምጄዋለሁ። ልክ 6 ወር ሆነኝ ከሱ ጋር በጓደኝነት ዝም ብለን በእንደዚህ አይነት ሁኔታ በዓል ነበር ቀኑና በጣም ሰው ጥቅጥቅ ብሎ ሞልቷል እና በኃይለኛው ስራ እየሰራን እያስተናገድን ነው። መጣሱ በጣም ሰው መብዛቱን ሲያይ ዘበቀ መውጫ ልቁረጥልሽ አለኝ። እንደውም በጣም ደክሞኛል እሺ አልኩት እና ቁጭ ብለን እናወራለን። እሺ አልኩት። መውጫ ቆረጠልኝ። የኔን ቦታ ሌላ ሰው ይሸፍናል። እሱም እየጠጣ ማውራት ጀመርን። ወደ ኦሮሚያ ክልል ሄዶ ብሎ ነው የመጣውና ካንቺን ይሽሽ በሄድኩ ኖሮ አልኩ በጣም ደስ ይል ነበር ምናምን አለኝ። ጨክና እሱ አታውቅም የሚለውን የቴዲ አፍሮን ዘፈን
ዲጂውን አስከፍቶ ጋበዘኝና የቴዲን ዘፈኖች በሙሉ ወዳቸዋለሁ ደግሞ አንቺን ስለምወድሽ በቃ የቴዲን ዘፈን መጋበዝ ለኔ ደስ አለኝ አለ። ከዛ በላይ ደግሞ ደስ የሚል ስጦታ ይዤልሽ መጥቻለሁ አለኝ። ከዛ እዚህ ግን እንዳከፍቸው አለኝ። እንደታሸገ ሰጠኝ። ይወደኛል እንዴ ብዬ አሰብኩ። ማለት ይሄን ያህል ጊዜ ብዙ ነገር አውርተናል። እኔም ያው የለመድኩት ስመጣ የመቀራረብ የመለማመድ መዋደድ ወድጄዋለሁ እንጂ ይሄን ያህል ከውስጤ ገብቶ ምናምን አይደለም። ይህ ስጦታ የፍቅር መግለጫ መሆኑን እረዳለሁና የእውነቱን ነው እንዴ የሚወደኝ ይወድሻለሁ የሚለው እውነቱን ነው እሱ ለማሳመን ነው ይሄን ነገር ያደረገው። ግን ሙሉ ልብ በቃ አላመንኩትም። ያው ይወደኛል የሚለው ነገር በእርግጠኝነት አላመንኩትምና ማንም ስጦታ ሰጥቶኝ ያቀም ከሰው ጋር በፍጹም እንደዚህ ጓደኛ ይዤ ተቀራርቤ አላቀም። ለኔ አዲስ ነው ይሄና ያ የሰጠኝን ነገር እስከማየው ድረስ ቻኩያለሁ። በጣም በር ሳይዘጉብህ ከአያተ ጋር እንዳትጣላ ቶሎ ሄድ አልኩት። አያቱን እንደሚያሳድጉት ነግሮኛል። ከዛ እሺ በቃ ሌላ ጊዜ ሸኝቼው ማላቀው የዛለት ሸኛውት ከበሮጫ ሰጥቼ እየሮጥኩ ቶሎ አንደኛዋን ጓደኛዬን ጣርቻት ሴቶች ቤት ይያገባው ክፍት ስናረገው 2 ፓንት 1 መጽሐፍ የአማርኛ መጽሐፍ። ከዛ በጣም ገረማት። እሷም አንቺ የእውነት ይወድሻል እንዴ ይሄ ልጅ አለች። የሆነ ነገር ባመጣ ቁጥር አንቺ እሱ ወደ ውስጥሽ እንዳይገባና ፍቅር እንዳይይዝሽ በጣም መጥፎ ነው ፍቅር እሺ አለች። እኔ ስለ ፍቅርም እንደዚህ አፍቅሮ ምን አላቅምና አረ የራሱ ጉዳይ ነው ባክሽ አልኳት። ሌሎችም ያው ነገርናቸው። እንዴት እንደዚህ ሊያርግ ቻለ? እሱኮ እንደውም የሆነች ልጅን እኮ መቷታል ለምን አየሽኝ ብሎ። አንቺ ግን በምን አይነት ሁኔታ ነው አንቺ ይቀርብሽውና እንዴትስ ለአንቺ እንደዚህ ሆነ? በጣም መጥፎ ባህሪ ያለው ልጅ እዚህ ቤት እኮ እንዳይገባ የተከለከለ ልጅ ነው። ሰው ሲቆይ ይቀየራል። በቃ መቀየሩ በራሱ ባህሪው ገረማቸው እነሱም። ሌላ ጊዜ ደግሞ በጣም ቤተክርስቲያን መሄድ እንደምወድ ምናምን ያውቃልና የቤተክርስቲያን ስዕል አመጣልኝ። 2ኛ ጊዜ 3ኛ ጊዜ ይዞኝ ሄዶ በእኔው ልክ ለክቶ ጫማ ገዛልኝ። ምግብ እንደዚህ አዞ ይሄድ የነበረውን አንዳንድ ጊዜ ደግሞ ይመጣና ጠዋት አስጠርቶኝ ከዚያ ቤት ውጪ ሌላ ቦታ ይዞኝ ይሄድና ቁርስ በልተ ምናምን ይመልሰኛል። ከማን ጋር ሄደሽ ነው እንደዚህ ማን ያስጠራሽ ብለው ሲጠይቁኝ እነግራቸዋለሁ። ወይኔ በጣም ይወድሻል ማለት ነው፣ ወይኔ ታድለሽ ተቀይሯል ይሄ ልጅ በቃ ይላሉ። ወይኔ እንደው ባረገልሽና በተጋባችሁ ይሉኛል። ይወድሻል ማለት ነው ሲሉ ደስ ይለኛል። አሁን ይሄን ሁሉ ካረገልኝ በኋላ አንድ ቀን በቃ መሄድ ዛሬ አብረን ነው የምናድረው ወስኜ ከቤት ማስፈቅጄ ተናግሬ ነው እንደማልመጣ ቤት ተናግሬን የምጣውት ማድርበት የለም ብቻዬን አላድርም ካንቺ ጋር ነው የምንሄደው አለ። ቢዝነስ እንደማልሰራ ይታወቃል። ሰውየው ከሰማ ወይ ያስወጣኛል ወይ ቢዝነስ ጀምር ይለኛል። ስለዚህ ለራሴ ለህይወቴ አደጋ ነውና ይሄንንም እሱ ያውቃል። በቃ ወጪ ካለሽም እኔ ቤት ተከራይቼ አስቀምጥሻለሁ እከራይልሻለሁ። ይሄን ያህል ጊዜ ታገስኩሽ። እኔ እኮ ለማንም ክብር ማልሰጥ ሰው ላንቺ ክብር ሰጠሁሽ። አንቺ ደግሞ ለኔ ክብር ልትሰጪኝ ይገባል። ስለዚህ መሄድ አለብን አለ። በጣም እዚህ ጋር ግራ ተጋባሁኝ። እኔ አልሄድም እንዳልለው ይሄን ያህል ስለሚወደኝ ይሄን ሁሉ የሚያደርገው በያሰብኩ እና አይሆንም ለማለት እሱን ማስቀየም ከበደኝ። ላጣው እንደማልፈልግ አሰብኩት። ዛሬ አልሄድም ብትኝ ዛሬ ደግሞ ይሄን ዕቃ ሰብረው የካሸሪውን ቦታ ነው የካሸሪ መስታወት ሰብራለሁ አለ። ባንቺ ምክንያት ነው እዚህ ቤት የመጣው ብለው ደግሞ አንቺን ያስወጡሻል። የዛኔ የትም ትቀሪያታለሽ አለኝ። ከዛ እኔ ብዙ ነገር አስጨነቀኝ። አንደኛ ከሰው ጋር አድሬ አላቅም ፈራው። ከዛ ደግሞ ሴቶቹ ለኔ ያላቸው ነገር ሊቀር ነው። ከሱ ጋር እኮ ሄዳ በቃ ሊያወርዱኝ ነው። ቢዝነሷን ትጀምር ትስራ እንደዚህ ሊሉ ነው። አዘንኩኝ። በቃ በጣም ተጨናነኩኝና ጣርቼ አንደኛዋን ልጅ እንደዚህ ሆነ እኮ በቃ ሊሄድ ነው አልኳት። በጣም የምትወደው ጓደኛ አላት እንደዚያም ቢዝነስ እየሰራች የምትወደው ጓደኛ አላትና እኔ ስለ ፍቅር አውቃለሁ ትወጂዋለሽ አይደል አለችኝ። አይ እኔ አልወደውም አልኳት። ባትወጁ ኖሮ እግርሽን አታነሽም፣ ስለዚህ ትወጂዋለሽ ሂጂ አለች። እና ግን እንዳይሰሙ ባለቤቱም ኃላፊውም እንዳይሰሙ ብዙ ነገር እንጠነቀቃለን ያው ከኛ እንዳይወጣ ምናምን ተባለ። ይዞኝ ሄደ። ከዚህ ያልወሰደኝ ቦታ የለም። ሴቶቹ መሀልን ይዞኝ ሄድና ይጠራታል። አንዷን ይጠራና የወደፊት ሚስቴ ማገባት ሚስቴች ናት እያለ ያስተዋውቀኛል። እኔ በቃ ደስ ይለኛል የዛን ጊዜ። ግን ደግሞ ከዛ አብረን ስንተኛ የሚፈጠረው ነገር ገና ውስጤን ያስጨንቀዋል። ከዛ በፊት ወንድ እንደማለቅ ምናምን ያውቃል።
ነግሬዋለሁ። ሰዓት ሲያይ 9 ሰዓት፣ ኧረ 9 ሰዓት ሆኗል እኮ በቃ የሆነ ቦታ ክላስ እንጠይቅ አለ። ከዛ በቃ ተጨነቅኩኝ። እኔ ፈራሁ። እንዴት አድርጌው ሁሉ ብመለስ የራሱ ጉዳይ ለምን አይቀርም? እኔ አድርጌ የማላውቀውን ነገር ለምን ከሱ ጋር አደርጋለሁ? ጓደኛዬ ሆኖ እንደዚህ እንዳሆኑስ አብረን መቀጠል ባንችል ምንድነው ሆኖ ከሱ ጋር እንደዚህ አድርጌ በቃ የማይመጣብኝ ጥያቄ የለም አእምሮ ውስጥ። ከሄደን የሆነ ቦታ ላይ ቁጭ ስል ደግፎ በቃ ልክ እንደ በሽተኛ እየደጋገፈኝ እንቀጠቀጣለሁ። ጥርሴ እንዲህ ይጋጫል። ምን ሆነሽ ነው? ምን አትጨናነቂ፣ በቃ ቢያዝለኝ ሁሉ ደስ ይለዋል። በላዳ እንሂድ፣ ላዳ ላይ ኮንትራት ሊያዝ። አይ እኔ በእግሬ ነው የምሄደው፣ ቶሎ እንድንደርስ አልፈልኩም። የሚያባብለኛል። እስከምሞት እንኳን ሞት ይለየናል እንጂ እኔና አንቺን ምንም አይለየንም። በቃ ብዙ ነገር። ከዛ ሄድን። ጠየቀው ክላስ አለ ሲለው በዛን ሰዓት ተደብቄው ልጥፋበት ሁሉ ልመለስ ብዬ አሰብኩ። ግን እሱ እጄን ጥርቅም እንድንቅ አድርጎ ይዞኛል እጄን። ከዛ ክላስ ተገኘ፣ ገባን። በቃ ለመንኩት። እግሩን ስሜ ሁሉ ጫማው ላይ ወድቄ። አባቱ እንደሞተ ነግሮኛል። በሞተው በረገፈው በአባቱ በቃ ያለመንኩት የልመና አይነት የለም። እንደ እህትህ በቃ ለመንኩት። እሪ ብዬ ስጮህ አፌን ያፍነኛል። ፖሊስ ሊያመጡብኝ ይችላሉ። ከፍላጎትሽ ውጪ ምንም አላረግሽም፣ ካላንቺ ፍቃድ እንደው ምንም በቃ አልነካሽም፣ ዝም ብለን እንተኛለን። ያው ግን ውስጥ እየፈራው በቃ እንደማይተወኝ አውቄያለሁ። እሱ ፊቱን አዞሮተኛ፣ እኔም ፊቴን አዞሮተኛ። እንቅልፍ እንደወሰደኝ እንዳልወሰደኝ እንዴ ያየኛል፣ ይነካኛል። እኔ ግን ምንም እንኳን እንቅልፍ ሊወስደኝ በቃ ምን ከሆነ አሁን ምን ያረጋኝ ይሆን? ምሞት ሁሉ ይመስለኛል። በቃ እሱም ፊቴን እንዳያይ እኔም የሱን ፊት እንዳላየውና እንዳለምነው እንዲትራስ ላይ ሽፍን አረጋብኝ። እንቅ አድርጎ ጮሆቴ ለሰው ብዙ አይሰማም፣ ግን ጮክ ያለው በጣም እንዴት እንዳረገኝ እኔ አላውቀውም። ከዛ በኋላ